ሰላም ጤና ይስጥልን ውድና የተከበራችሁ የዚህ ቻናል ቤተሰቦች በእያላችሁበት ሰላማችሁ ይብዛኛል። ዛሬ በአንድ ነገር ላይ ልንነጋገር ፈልጌያለሁ ማለት ነው። ይህም ምንድነው? የልብህ መዝገብ ምንድነው ይላል። እንግዲህ የልብህ መዝገብ ምንድነው? ብዙ ሰዎች በልባችን የመዘገብነው ብዙ ነገር አለ። ማንኛውም ሰው በልቡ የሚመዘግበው ነገር አለ። ነገር ግን ምንድነው የመዘገብነው ነገር? ቀን በቀን የምናስብለት፣ ቀን በቀን የምንገዛለት፣ ቀን በቀን ኃይላችንን ኢነርጂያችንን የምንሰጠው፣ ቀን በቀን አእምሯችንን ከዛ ላይ ኢንቨስት የምናደርገው፣ ጉልበታችንን ያለንን ነገር ሁሉ የምንሰጠው፣ ቀን በቀን ለሱ የምንውለው፣ ለሱ የምንሰራው ምንድነው? በአእምሯችን የያዝነው መዝገብ ምንድነው? አሁን ይህ መዝገብ ያለው ሰው አለ፣ የሌለው ሰው አለ። ይህ ምንድነው? ከስኬት ጋር የተገናኘ ነገር ነው ማለት ነው። እንግዲህ በአእምሯችን ብዙ ነገሮችን እንይዛለን። ነገር ግን በዋናነት ህይወታችንን ይመዝናል ብለን ያስቀመጥነው ነገር ምንድነው? አሁን ብዙ ሰው ይህንን ነገር ላያውቀው ይችላል። ምክንያቱም ያስባል እንግዲህ ከሰው ላይ ከ60 እስከ 70 ሺህ ቃላቶች በአእምሮ ላይ ይመላለሳሉ ይባላል። ይህንን እያመላለሰ ግን በዋናነት ምንድነው ለኔ አእምሮ የሚበጀው፣ ለኔ ህይወት፣ ለኔ ህልም ምንድነው የሚበጀው ነገር ብሎ ግን አያስብም ማለት ነው። ስለዚህ እኔ ደግሞ ይህንን ነገር ላስገነዝባችሁ አሁን ወደ እናንተ መጥቻለሁ። ይህን ቪዲዮ በደንብ ተከታተሉና በህይወታችሁ ላይ ምንድን ማሰብ እንዳለባችሁና ሞር ለህይወታችሁ የሚጠቅም ነገር እንዴት ማሰብ እንዳለባችሁ እንድታውቁ ያደርጋችኋል ማለት ነው። ስለዚህ እኔ አሁን የምላችሁ ነገር ለህይወታችሁ ምን እያሰባችሁ ነው? ወይስ በህይወታችሁ በጣም ልታስቡለት የሚገባ ነገርስ ምንድነው የሚለውን ነገር ለማስረዳት ነው። ይህ ምን መሰላችሁ? ብዙ ሰዎች በህይወታቸው ዋናና ተመራጭ የሆነውን ነገር ትተው ዝም ብለው ለህይወታቸው የማይበጅ ነገር ሲሰሩ ይውላሉ ማለት ነው። ይህ ደግሞ በብዙ ሰዎች ኑሮ ላይ ውድቀትን እያመጣ ያለ ነው። ዋና የተባለውን ነገር ወይም መስራች የሆነውን ለህይወታችን መሰረት የሆነውን ነገር ጥለን ምንም ለማይጠቅመን ነገር ስናጨበጭብ እንውላለን ማለት ነው። ምንም በቃ ዛሬ እንውላለን፣ እናድራለን፣ እንሄዳለን፣ እንተኛለን፣ እንነሳለን። ልክ እንደዚህ አይነት ነገር በህይወታችን እየገጠመን ይገኛል ማለት ነው። ስለዚህ ይህንን ነገር ለማስቀረት ምን ማድረግ አለብን? ለህይወታችን ዋና የምንለው ነገር ምንድነው? ለህይወታችን መሰረት የምንለው ነገር ምንድነው? ይህንን ነገር መረዳት አለብን። ስለዚህ ለህይወታችን ዋና ወይም መሰረት ያልነውን ነገር ቀን በቀን እያሰብን፣ ቀን በቀን ስለሱ እያንሰላሰልን፣ ቀን በቀን እየሰራን አንድ እርምጃ መጀመር አለብን ማለት ነው። እንግዲህ የብዙ ማይል እርምጃዎች አንድ እርምጃ ነውና ያንን አንድ እርምጃ ለመወሰን፣ ያንን አንድ እርምጃ ለመጀመር በአእምሯችን ላይ የሚመላለሰው ነገር ስለዚያ ጉዳይ ብቻ መሆን አለበት ማለት ነው። ትልቅ ነገር ለማምጣት ስለዚያ ራዕይ ብቻ መሆን አለበት። አእምሯችን አንዴ መምረጥ አለበት። መሆን የሚፈልገውን ነገር አንዴ ከመረጠ በኋላ ከዛ በኋላ ለዛ ነገር መስራት፣ ለዛ ነገር ጥንቅቅ አድርጎ ማወቅ፣ ለዛ ነገር መኖር ሲችል ያንን ነገር በአማረ ሁኔታ ወደ ዓለም ያስተላልፋል ማለት ነው። ስለዚህ በእያንዳንዳችሁ ውስጥ ላይ ያለ የልባችሁ መዝገብ ምንድን ነው? ራዕያችሁ ነው? ግባችሁ ነው? ልታሳኩት የምትችሉ ነገር ነው? የወደፊት ህልማችሁ ነው ወይስ ምንድነው ያለው ነገር? ይህንን ማወቅ ይገባል ማለት ነው። ዝም ብለን እኛ የተሰጠን ምንድነው? የሰው ልጆች ከሌላው ፍጡር ሁሉ ለየት ያለን ማሰብ እንድንችል፣ መሳል እንድንችል። ስዕልም ስላችሁ የአእምሮ ስዕል አለ። ለምሳሌ ስለሆነ ታሪክ ሲነገር እናንተ በስዕል መልክ ማስቀመጥ መቻል ማለት ነው። ይህንን እንድናደርግ አእምሮ ተሰጥቶናል። እግዚአብሔር ብዙ ነገሮችን ወደኛ ሰጥቷል። ከሌሎች ፍጥረቶች ልዩ በማድረግ ምን አድርጎናል? እንድንተነብይ፣ ፎርካስት እንድናደርግ አድርጎናል። የወደፊቱን አሁን ማየት እንድንችል አድርጎናል። ስለዚህ ምንድነው በአእምሯችሁ ውስጥ የምታዩት ነገር ምንድነው? ወደፊታችሁን እንዴት ነው በአእምሯችሁ እያያችሁት ያለ? እንዴት ነው እየሳላችሁት ያለ? ወደፊታችሁን እንዴት ነው እያሰባችሁት ያለ? በውስጣችሁ ሂሳብን እየሰራችሁለት ነው ወይ? ልክ እንደ ሂሳብ ቀመር ካልኩሌት እያደረጋችሁት ነው? ይህን ነገር ማወቅና መረዳት አለብን ማለት ነው። ምክንያቱም በአእምሯችን የሳልነው ስዕል ለእኛ ህይወታችን ነው፣ መሰረታችን ነው ማለት ነው። ያንን ነገር ለመስራት፣ ያንን ግብ ለመድረስ የምናደርጋቸው ሩጫዎች፣ የምናደርጋቸው የአእምሮ ውቅራቶች፣ እነዚህ ሁሉ ምን ይሆናሉ ማለት ነው? ነገ ለትልቁ ዓላማችን ማስፈጸሚያዎች ናቸው ማለት ነው። ስለዚህ ይህንን ነገር አስበን በህይወታችን ላይ ትልቅ ለውጥ ለማምጣት
በውስጣችን የያዝነውን ነገር በውስጣችን የፈበረክነውን ነገር ማየትና ማጤን አለብን ማለት ነው። ይህን ስናደርግ ምንድነው ግባችን በቶሎ እንዲሳካና እኛ ከምናስበው ነገር ላይ ወይም እኛ የምንፈልገውን ነገር አሁን ማግኘት እንድንችል ያደርጋል። ስለዚህ ብዙ ህዝብ ግን ምን ያደርጋል ማለት ነው ከውስጡ ያለውን ነገር ትቶ ሌሎች ሰዎች የሚነግሩትን ነገር እያከናወነ ይውላል ማለት ነው። ወይም የሌሎችን ህልም ማስፈጸሚያ መንገድ ይሆናል ማለት ነው። መሆን ካለብን ግን መሆን ያለብን ምንድነው እኛ በህይወታችን የምንፈልገውን ነገር እስክናገኝ ድረስ ስዕልን መከተል አለብን ማለት ነው። አንድ በአእምሮአችን የያዝነውን ስዕል መከተል አለብን ማለት ነው። ያን ስዕል ስንከተል ምንድነው ህይወታችን መስራት ያለባትን ነገር ሰርታ በዚህ ምድር ላይ ታልፋለች ማለት ነው። ህይወታችን ከማለፏ በፊት የምንፈልገውን ነገር በዚህ ምድር ላይ አኖረን መሄድ እንችላለን ማለት ነው። ወገን ጠቅመን እንሄዳለን። ትልቅ ኢንዱስትሪዎችን ከፍተን እንሄዳለን። ትልቅ የፈጠራ ውጤቶችን ፈጥረን መሄድ እንችላለን ማለት ነው። ስለዚህ ይህንን ለማድረግ ግን በውስጣችን ዛሬ ምን እንደሚመላለስና በውስጣችን የያዝነው መዝገብ ምን እንደሆነ መርምረን ማወቅ አለብን ማለት ነው። ስለዚህ እኔም ሰጣችሁ ተግባር ዛሬ ምንድነው በዛሬው ቀን እንድታረጉ የምፈልገው እስኪ ይህን ተግባር አድርጉ። ውስጣችሁን መርምሩት። ምንድነው የያዘው ምርት ምንድነው ያለው ከውስጣችሁ ላይ ምንድነው ያለው ነገር እስኪና ቸክ አድርጉ። ከዛ በኋላ ይህን ነገር ዋና ብሎ የያዘው ነገር ምንድነው አእምሮአችሁ ለህይወቴ ይሄ የሚበጅ ነገር ነው እስከመጨረሻው ነገር ይህን ነገር ማሳካት አለብኝ ብሎ ያሰበው ነገር ምንድነው ይህንን ነገር እንድታውቁና በዚህ ነገር ላይ ቀኑን ሙሉ ስታሰላስሉ እንድትሉ ፈቅጃለሁ ዛሬ ማለት ነው። እስኪ ነገር አሉና በህይወታችሁ ላይ ለውጥ አምጡ። አመሰግናለሁ። መልካም ቀን ይሁንላችሁ።